ቴሌግራም ፔጆቹን እዚህ ጋር ፖስት አድርጉላቸው ፕሊዝ። ኮኮዬና አንዬ ከታች ፖስት አድርጉ። አዲስ ለሚገቡ ሰዎች ጆይን ላላረጋችሁ ጆይን አድርጉ። ብዙ ኢንፎርሜሽን ታገኛላችሁ ማለት ነው። ወደ ቶፒካችን እንግባና ሰላም እንላችኋለን ጋይስ። በጣም ይቅርታ እሺ፣ 10 ሰዓት ስለሆነ let's go there እና ከዛ we have 2 hours በደንብ እናወራለን ከዛ ማለት ነው። እሺ I'm sorry if I እንትን ማለት ነው አለቀሽም። አረ ለቅቅ ያለው ናጁ ታይ አለ ታይማ አንቺ እንጂ I did ለቅቅ ያለው ዩቲዩብ ላይ ግቡና ሁሉንም I don't have any ቪዲዮ የለኝም ያለቀኩት ማለት ነው። ሁሉ ነገር ፖስትድ ነው እዛ ላይ ዩቲዩብ ላይ ገብታችሁ ተመልከቱ። ዛሬ ስለ ዲቶክስ ነው የምናወራው ማለት ነው። እና ሁሉ ጊዜ ልጆቻችንን ዲቶክስ መደረግ አለባቸው። ዘኒ ዲቶክሲፊኬሽን እንደገና የተለያዩ ነገሮች ይታዘዝላቸዋል አይደል? ለዲቶክስ ይረዳቸዋል ምናምን ኦር ደግሞ ዘፍዝፏቸው የሆነ ነገር በባስታፕ ውስጥ ዲቶክስ እንዲያደርጉ በእንደዚህ አድርጉ ምናምን ይባላሉ የተለያዩ ነገሮች ማለት ነው። ግን ኦኬ ጥሩ ነው እነሱን ሁሉ ማድረግ ማለት ነው። ግን ዲቶክስ ፓዝዌይ አለው አይደለ? ዲቶክስ የተለያዩ እንትኖች አሉ የሚሄዱበት ማለት ነው። እና those detox paths if they're not ready ካልሆኑና በደንብ properly function የማያደርግ ከሆነ ኦኬ ዲቶክሲፊኬሽን pathwayዎች በደንብ ዲቶክስ properly ሰው ማያደርግ ከሆነ whatever the detox tool that you use ማለት ነው. It could be zeolite, it could be bath ውስጥ መዘፍዘፍ, it could be anything really. የምታረጉት ነገር ሁሉ ከንቱ ነው ማለት ነው። because it's just ሲስተሙን ኦቨርዌልም ማድረግ ማለት ነው። የልጆቹን ሲስተም ኦቨርዌልም ማድረግ እና አብዛኛውን ጊዜ ኦቲስቲክ ልጆች አንድ ችግር ያለባቸው ማለት አብዛኛዎቹ almost 99% of autism ያላቸው ልጆች which is environmental ነው ሁሌ እንደምንለው አይደለ? toxic build up ነው ሲስተም ውስጥ ማለት ነው። እና የብሬን and body inflammation የሚያመጣው ማለት ነው የቶክሲሲቲ እና እነኚህ ቶክሲክ ቢልድ አፕ ሲሆን ፕሮፐርሊ ሰውነት እነኚህን ቶክሲኮችን የኦቲስቲክ ልጆች በደንብ ከሰውነታቸው ማስወገድ አይችሉም ነው ባጭሩ። detoxification pathway is a biological process ነው in your body ማለት ነው. to identify something, right? Your body would identify something ከዛ it will transform it ከዛ በኋላ eliminate ያደርጋል ማለት harmful የሆነውን substance ከባዲ eliminate ያደርጋል ያስወጣል ማለት ነው። እንደ ቶክሲክ ድራግ ሊሆን ይችላል like መድኃኒት ወስደን ሰውነት የወሰደውን ወስዶ ያስወጣል አይደለ? ምግብም እንደዛው even ምግብ ራሱ can be very toxic, right? so ምግብ ራሱ በልተን ሰውነት የተወሰነውን ነገር ወስዶ አንጀታችን ክንትን ካለ በኋላ በስቱል መልክ የሚወጣው ወይ በሽንታችን መልክ ሰውነት የሚፈልገውን ብቻ ነው የሚፈልገው ማለት ነው። okay so any kind of toxic የሆነ substance ወይ harmful የሆኑ substanceዎች ባዲያችን ውስጥ ሲገባ they need to exit the body ማለት ነው። ይሄንን ባዲ ሪኮግናይዝ ያደርጋል። ኦኬ ኒውሮቲፒካሎች አይደለም ትክክለኛ ዲቶክስ ፓዝዌይ ያለው ሰው ባዲው ሪኮግናይዝ ያደርጋል ያን ሃርምፉል የሆነ ነገር ሲገባ ወደ ሰውነት ከዛ በኋላ ኤሊሚኔት ያደርገዋል ማለት ነው። ኤኒቲንግ ዌስት የሆነ ኢንቫይሮንመንታል ኬሚካልስ ሊሆን ይችላሉ እንዳልኩት ሜታቦሊክ ዌስቶች ሊሆናሉ ድራጎች ሊሆን ይችላሉ ቶክሲክ ኢን ጀነራል ማለት ነው እና ያስወግዳል። when it comes to the pathways የሚባሉት ማለት ነው mainly liver ነው አይደለ? ጉበት ነው በፕራይመሪ ማለት ነው። ልክ ፋክተሪ ነው እሱ ማለት ነው። ላይክ ሊቨራችን እንደ ፋብሪካ ነው የማጣሪያ ፋብሪካ ማለት ነው እና ሁሉን ነገር ያጣናል። ግን ኦልሶ ኪድኒ ኢንቮልቭ ያደርጋል አይደለ? ምንድነው ኩላሊት ኢንቮልቭ ያደርጋል፣ አንጀት ኢንቮልቭ ያደርጋል፣ ሳምባ ስኪናችን ራሱ እና the lymphatic system የሚባሉት ማለት ነው እና እነኚህ they play a big role in detoxification ማለት ነው። ሰውነትን የሆነ ሰውነት እንዳይሞት ራሱን ፕሮቴክት ያደርጋል ማለት ነው። ኦኬ ቤሲክሊ እንደዛ ነው ሰርቫይቭ የሚያደርገው እንደዛ ነው ማለት ነው እና when it comes to autism እንደዚህ በተለያዩ ቶክሲክ ሎድድ የሆኑ ልጆች ግን they don't have that pathway
ኦኬ ያ ፓዝዌይ somehow clogged ይሆናል ማለት ነው የሆነ ቦታ ላይ እና they don't properly detox some of them ስዌት ማድረግ አይችሉም አንዳንዶቹ ፕሮፐር የሆነ ላይክ ሬስትሩም መጠቀም አይችሉም በስነ ስርዓቱ አይደለ ኦር ደግሞ ሽንታቸውንም እንደዛው ማለት ነው so የተለያየ ፌዝ አለው ማለት ነው የዲቶክስ ፓዝዌይ different phases አሉት like 3 ናቸው መሰለኝ there are 3 detox phases አሉ ማለት ነው እና መጀመሪያው you know occurs in the liver ቅድም እንዳልኩትና ኢንዛይም አለ የሚጠቀመው I don't have to like cytochrome or you know like ስሞቹ የኢንዛይሞቹ ስም or እነኚህ ፋንሲ የሆኑ whatever የሜዲካል ስሞቹ is unnecessary ለኛ አይደለ ምንም አያደርግልንም ግን የሆነ ኢንዛይም ተጠቅሞ ሊቨር ማለት ነው ዲቶክስ ያደርጋል ባዲን ማለት ነው ኦኬ ፐርፐዙ ምንድነው ይሄ እንትኑ ኮንቨርት ቶክሲክ የሆኑትን ነገሮች ወደ ሆነ ፎርም ሪአክቲቭ ወደ ሆነ ፎርም ኮንቨርት ያደርገውና ከዛ እነሱን ወደ ፈርዘር ፕሮሰሲንግ ልክ እንደ ምንድነው የሚባለው የሆነ ፋብሪካ ስትሄዱ ማለት ነው የሆነ እንግዲህ አሁን ልብስ ፋብሪካ ቢሆን ማለት ነው መጀመሪያ ጥጡን መሰብሰብ ከዛ ጥጡን መፍተል ከዛ ምናምን ክር እንዲሆን ማድረግ ከዛ ያሉ ማቀለም ከዛ እያሉ whatever product መጨረሻ ፋይናል ፕሮዳክት አይደለ እንደዛ ልክ እንደዛ ሰውነትም የሆነ ነገር ይወስዳል ከዛ ያጣራ ማይፈልገውን ባይ ፕሮዳክት ይሆናል ማለት ነው whatever ከስንት ሰማችን የሚወጣው ነገር ማለት ነው ኦኬ በላብ ሊሆን ይችላል በሰገራ ሊሆን ይችላል በሽንት ሊሆን ይችላል በእንባ ሊሆን ይችላል በተለያየ መልኩ ማለት ነው ከሰውነታችን ኤግዘርት የሚያደርገው ቶክሲክ ማለት ነው አይደለ and the phase 1 መጀመሪያ phase 1 ላይ the phase 1 detoxification የሚባለው ማለት ነው እሱ መጀመሪያ primarily liver ላይ ነው የሚደረገው እንዳልኳችሁ the enzyme is called we don't need a cytochrome ይባላል ግን we don't need that word እሱን ተጠቅሞ it will detoxify the body then it will ያ ምንድነው የሚያደርገው it will convert toxicun ወደ ሆነ ነገር ኮንቨርት ያደርገውና ከዛ በኋላ እንዲጣራ ወደ further processing ላይን ላይ ልከዋል ማለት ነው ከዛ በኋላ እዛ ከገባ ደግሞ የተለያዩ while in that process ማለት ነው በጣም ብዙ ፍሪ ራዲካልስ አሉ like ፍሪ ራዲካልስ ታውቃላችሁ አታክ የሚያደርጉ ማለት ነው ሴላችንን መልሰው የራሳችንን ሴል አታክ የሚያደርጉ ማለት ነው እነኚህ ፍሪ ራዲካልስ ሲባሉ ሰምታችሁ ታውቃላችሁና ፍሪ ራዲካልሶች ደግሞ we need antioxidant right to combat that ማለት ነው አይደለ ኒውትራላይዝ ለማድረግ እነሱን አንቲኦክሲዳንት ወሰዱ የሚባለው ፍሪ ራዲካሎችን ለመዋጋት ነው ማለት ነው so in that process liver ያንን ዲቶክስ ፕሮሰስ ያደርግ it will this free radicals they're going to be all over the place ማለት ነው የዛኔ አንቲኦክሲዳንቶች ያስፈልጋሉ to combat that ወይንም ደግሞ ያ ኒውትራላይዝ ለማድረግ ማለት ነውና በፌዝ 1 ላይ always ማለት ነው እነ ቫይታሚን ቢ ቫይታሚን ሲ ግሉታታዮን ሲባል ሰምታችሁ ታውቃላችሁ የተለያዩ አሚኖ አሲድስ እና እነኚህን መጠቀም አለብን ማለት ነው ሊቨርን ሰፖርት ለማድረግ ኦኬ ከነኚህ ውስጥ አንዱ ቢጎድል እንግዲህ ሊቨር ሊጨነቅ ነው ወይንም ደግሞ ፍሪ ራዲካል ሊደንሱ ነው ማለት ነው የልጆቹ ሰውነት ውስጥና we need to open that pathway የሊቨርን ዲቶክስ ማድረግ ማለት ነው እና ሊቨር ጤነኛ ከሆነ ነው ይሄንን የዲቶክስ ፋንክሽን ወይንም ደግሞ ይሄንን ፕሮሰስ ማካሄድ የሚችለው ማለት ነው ሶ ለነኚህ ልጆች በዚህ ቫይታሚን ሲን ፕሮቫይድ በማድረግ ግሉታታዮንን ፍላቮኖይድ አሚኖ አሲድ እና ቢ ቫይታሚንስ ኦል ቢ ቫይታሚንስ ኦኬ እነሱን ፕሮቫይድ በማድረግ ሊቨርን ሰፖርት ማድረግ አለብን ማለት ነው so that the free radicals የሚባሉ ሴሎቻችን እንዳይጎዱ ሊቨር ሴልንም ስለሚጎዱ ማለት ነው ኦኬ እንደዛ እንዳያደርጉ እና ያንን ፕሮሰስ በተቻለ መጠን እንዲል ማለት ነው ፌዝ 2 ደግሞ አለ ፌዝ 2 የሚባል አለ ማለት ፌዝ 1 ብለናል ቅድም ፌዝ 2 ደግሞ እሱ ደግሞ እነኚህን እንትኖች ከፌዝ 1 የመጡትን ነገሮች ማለት ነው ባይንድ ያደርግና እነኚህን ከተለያዩ ሞለኪውሎች ጋር እንትን ያደርግና እንደ ዋተር ሶሉብል እንዲሆኑ ያደርጓቸዋል ማለት ነው so that it can exit the body ከሰውነታችን እንዲወጣ ፕሪፔር ያደርጓቸዋል ማለት ነው ኦኬ ከዛ እነሱም እንደዚሁ የተለያዩ በፌዝ 2 ውስጥ የተለያዩ እንትኖች አሉ ማለት ነው ምንድነው ፓዝዌዎች አሉ isn't within the phase 2 በሚባለው ውስጥ ማለት ነውና
you can read it for yourself, but ስቴፖች አሉ። ግን ሜትሌሽን ሲባል ሰምታችኋል። የተለያዩ ማለት ነው ሰልፈሬሽን፣ ሜትሌሽን ምናምን እያለ ማለት ነው። እና አሚኖ አሲድ ራሱ እንደዛው ስቴፖች አሉ ማለት ነው የተለያዩ። we don't need all the medical terminology አያስፈልጉም። ግን እነኚህ ነገሮችን ስቴፕ ተከትሎ ነው የሚያስወጣው አይደለ? የዛኔ ምን እናደርጋለን? ፌስ 2 ላይ ሲሆን ደግሞ ማለት ነው በምናውቃለን ላይክ በምናውቃለን ፌዝ 1 ላይ ፌዝ 2 ላይ መሆኑ ምናምን ሳይሆን ኢን ጀነራል when we detox bodyን ዲቶክስ ስናደርግ primarily before we start even giving these people like ልጆቻችንን የተለያዩ የዲቶክስ ሰፕሊመንቶችን ከመስጠታችን በፊት በናቹራሊ በምግብ ሰፖርት ማድረግ ሲስተማቸውን ማለት ነው። ቀደም እንዳልኩት ቢ ቫይታሚንስ፣ ቫይታሚን ሲ፣ ግሉታታዮን ብለናል አይደለ ቀደም። አሁን ደግሞ ፌስ 2 ላይ ሲመጣ ደግሞ ላይክ እነኚህ ወደ በሜትሌሽን ሳይክል የሚሆን እንዳልኳቸው ቀደም የተለያዩ 6 ስቴፖች አሉ the way ኤክስትሬክት እንደሚያደርግ ማለት ዲቶክስ እንደሚያደርግ ሰው እነሱን ደግሞ በተለያየ ሰልፈር ኮንቴኒንግ ፉድስ ላይክ እንደ ጋርሊክ፣ ኦኒየን አይደለ ሰልፈር ያስፈልጋል ማለት ሰልፈር is good for the liver. Still we are in liver ላይ ነን ያለ ነው ማለት ነው አይደለ? so we need to sulfur containing የሆኑ ምግቦችን ልጆቻችንን መመገብ ማለት ነው። እንደ ጋርሊክ፣ ኦኒየን ሊሆን ይችላል፣ አሚኖ አሲድስ፣ ማግኒዚየም right choline if not they eat egg ማለት ነው። ግን ያው ሰፖርት ማድረግም ይቻላል በኮሊን ማለት ነው። እና ሊፊ የሆኑ ደግሞ ግሪን ቬጂታብልስ አይደለ ሁል ጊዜ እነኚህ ክሩሲፈር ቬጂታብልስ የሚባሉት እነሱ they are very good antioxidant ናቸው ላይክ እና ዲቶክስም ያደርጋሉ ማለት ነው እነኚህን መጠቀም። ፌስ 3 ላይ ስንገባ ደግሞ ወደ እነ ኪድኒ እንመጣለን ማለት ነው። እዚህ ጋር አሁን all those harmful የሆኑ እንትኖቹ እንትን ካሉ በኋላ ነን ሃርምፉል የሆኑት ደግሞ ዋተር ሶሉብል የሆኑ ኮምፓውንዶቹ ደግሞ በዩሪን ይወጣሉ አይደለ? ቪያ ኪድኒ ማለት ነው። በኪድኒን ተጠቅሞ በሽንት እንደገና ደግሞ በስቱልና ባይል ሊቨርና ኢንተስታይን በሊቨራችን በኢንተስታይን አልፎ አይደለ ለኚህ ዳይጀስት ተደርጎ ምግብ ሊቨር ፓርት አለው ዳይጀስት ሲያደርግ አይደለ? ባይል ምንድን ነው የሚባለው? ባይል ያ እስ ባይል አደላ አለ ሪሊዝ የሚያደርገው ሶ ዛት ምግብ ዳይጀስት እንዲያደርግ ፕሮፐርሊ ማለት ነው። ስፔሻሊ ፋት የሆኑ ነገሮች እና ትራንስፖርት እንዲደረጉ ለኢሊሚኔሽን ማለት ነው። ከዛ ስዌት ማድረግ እነኚህ ሁሉ አንድ ላይ አብረው they work all together ማለት ነው። እና if you don't detox properly all this phase ሶስቱንም ፌዞች ተከትሎ ከጉበት ቅድም እንዳልነው ማለት ነው መጀመሪያ ላይ ከጉበት ጀምሮ ከኪድኒ ኢንተስታይን ላንግ ራሱ ዲቶክስ ያደርጋል ማለት ነው። ከስኪናችን ሊምፋቲክ ሲስተም የሚባሉት ምናምን ሐሞት ቴንክ ዩ ሶ ማች የስ እና እነኚህ ሁሉ ፓዞች ተጠቅሞ ዲቶክስ ከማድረጋችን የሚጠቅመው ለምንድን ነው ብላችሁ ብትሉ ያው ኦልሬዲ ነው ራይት። በተለያየ መልክ ቶክሲክ ይገባል ወደ ሲስተም ማለት ነው። ያን ሪኮግናይዝ አድርጎ ባዲ ኤሊሚኔት ማድረግ አለበት ማለት ነው። ፔስቲሳይድ፣ ፖሉሽን፣ የተለያየ የምንበላበት ምግቡ ራሱ ምንበላው ኤቭሪቲንግ ኢንቫይሮንመንታል የሆኑ ኬሚካሎች ማለት ነው። ሌሎቹ አልኮሆልን፣ ድራግስ በተለያየ መልኩ ማለት ነው። አሁን አልኮሆልን ያልጠጣ ምናምን የምንለው ነገር አለን ማለት ነው። ኖ ሃዝ ናቲንግ ቱ ዱ ከዛ ጋር ኢት ኩድ ቢ አድድ ቱ ሶ መኒ ቲንግስ ማለት ነው። እነኚህ ነገሮች እና ድራጎች ደግሞ የምንወስዳቸው ላይክ ታይለኖል ኦር ላይክ ሞትሪን ወደቨር ይሄ ለፔን ሪሊቨር እያልን የምንወስዳቸው የተለያዩ መድኃኒቶች አሉ አይደለ? ሰውነታችን ሰፖርት ስንታመም ሰፖርት ለማድረግ ብለን የምንወስዳቸው all of those things affects us እና we need to detox እነኝን ነገሮች they are very toxic ናቸው for the body ማለት ነው። እንደገና ደግሞ ሜታቦሊክ የሆኑ ባይ ፕሮዳክትስ አሉ አይደለ? እነ አሞኒያ ሆርሞንስ ምናምን እነሱ ራሳቸው እንደዚሁ ማለት ነው። እና ሌላው ዲቶክስ ማተር የሚያደርገው ለኦክሲዴቲቭ ስትረስ በጣም ባዲ ስትረስ ያደርጋል ማለት ነው። በቃ ላይክ if it doesn't detox properly you will see like ውጤቱን ታዩታላችሁ ማለት ነው። ክላግድ ሲሆን ባዲ ማለት ነው። እና ክላግድ የሆነ ሰውነት በተለያየ መልኩ ነው ማለት ነው መገለጫው። እና ፊዚካል ሲምፕተሙ አንደኛው ፈቲግ እና ሎ ኤነርጂ ነው ማለት ነው። ወይም ልጆቻችሁ ቬሪ ፈቲግድ ከሆኑ ሎ ኤነርጂ ካላቸው ምናምን ኦር ዮርሰልፍ
እና feeling exhausted even if like ረጅም ሰዓት ተኝታችሁ ቢሆን እንደገና during the day in the middle of the ቀን ላይ ማለት ነው ክራሽ የምታደርጉ ከሆነ ኤነርጂያችሁ በቃ ኮንሲስተንሲ የሌለው በልቶ በልታችሁ ኤነርጂ ማግኘት ሲገባችሁ እናንተ ድሬንድ የምትሆኑ ከሆነ ይህ ስላጊሽ ሊቨር ነው ማለት ነው። ሊቨራችሁ በቃ ደክሟል ማለት ነው። ስለዚህ እንደዛ እና ይሄ ሄዴክ ሄቪ የሆነ ሄዴኮች ሊሆኑ ይችላሉ። ፕሬሸር ታይፕ ኦፍ ሄዴክስ ማለት ነው። መሀል አናታችሁ ይሆናል ወይ ማጅራታችሁ ወይ ግንባራችሁ ላይ ፊት ለፊታችሁ ላይ ማለት ነው እና እንደዛ አይነት ነገር እና intolerance ደግሞ for some food intolerance like digestive problemዎቹ ደግሞ the digestive side of the problem is like ሊቨር እና ገታችንን እንዳለ አፌክት የሚያደርግ ብሎቲንግ ሊሆን ይችላል፣ ካንስፔሽን ወር ደግሞ ሉዝ የሆነ ስቱል ሊሆን ይችላል፣ ናዥያ ሊሆን ይችላል፣ ወደ ላይ ማለት የአፋችን ጠረን መቀየር፣ እንደገና ደግሞ ለፉድ ሴንሲቲቪቲ ፉድ ለምግቦች ሴንሲቲቭ መሆን ማለት ነው። በቃ ላይክ በልተን የማይስማማል ላይክ በደህና ጊዜ እኮ ደህና ነበርን፣ ግን ስላግሽ ከሆነና ሰውነታችን በዚህ በቶክሲክ ኦቨርሎድድ ሲሆን we will have sensitivity ድሮ ስንበላ ደህና የነበር ነው፣ አሁን ግን የሚያመን ይሆናል ማለት ነው ምግቡ። ሆዳችን መነፋት እንዳልኩት ድርቀት ወይንም ደግሞ ተቅማጥ ሊሆን ይችላል፣ ማስታወክ፣ ወደ ላይ ማለት፣ ማቅለሽለሽ፣ የአፍ ጠረን መቀየር እነዛ ማለት ነው። እንደገና ደግሞ በስኪናችንም ላይ እናየዋለን። የተለያየ የሆነ አክኒ ሊወጣብን ይችላል፣ ራሽስ፣ ኤግዚማ፣ ኢቺ ስኪን፣ ይሄ በሙሉ ፍሮም ደ ኢንተርናል አውት ነው። ባይ ዘ ዌይ ከውጭ ላይ ስኪን ላይ የሚታይ ማናቸውም ነገር ማለት ነው የሆነ ኢንሴክት ባይት ካላረጋችሁ በስተቀረና ኦር ሰምቲንግ ኤቭሪቲንግ ኢዝ ኢንተርናል ነው፣ ከውስጥ ወደ ውጭ ነው ማኒፌስት የሚያደርገው ማለት ነው። እና ኤክሰሲቭ የሆነ ስዌዲንግ ሊሆን ይችላል፣ ባዲ ኦደር ሊሆን ይችላል፣ የሰውነት ጠረን መለወጥ ሊሆን ይችላል ማለት ነው። ሌላው የመስል ጆይንት ፔን ሊሆን ይችላል። ኤክስን ፔንስ በቃ ኤቭሪዌር ዩ ካናት ቴል ዌር እንትን እንደምትሉ ኦር ደግሞ ጠዋት ላይ ሰው ሲነሳ በቃ መንቋቋት ማለት ነው። ልጆቻችንም እንደዛው ባይ ዘ ዌይ እነሱም እንደዚሁ ወገባቸውን ይዛሉ፣ ጉልበታቸውን ይዛሉ። ዘይ ጀስት ላይክ እንትን ድክም ይላሉ ማለት ነው። የኒውሮሎጂካል ፓርት ኦፍ ሲምፕተምስ ደግሞ ፎጊ ብሬን፣ ፎከስ አጣው ወይ ፑር ፎከስ መሆን፣ ስሎ የሆነ ቲንኪንግ ላይክ ቶሎ ምንድነው ንቁ ያልሆነ አእምሮ ማለት ነው። ላይክ ኦር ደግሞ የሜሞሪ ኢሹ የማስታወስ ችግር፣ እሱንም ራሱ ከዚሁ ከዲቶክስ ጋር በተያያዘ ማለት ነው። ፕሮፐርሊ ዲቶክስ የማያደርግ ባዲ ዳስ መገለጫዎቹ ማለት ነው። የሙድ ቼንጅ፣ ሙዳችሁ 30 ጊዜ ነው የሚቀያየረው። አንዴ ሃፒ ነው፣ አንዴ ናት፣ ኢሪታቢሊቲ ሃይ ነው፣ ማንንም ቶለሬት አታደርጉም ማለት ነው። አንዛይቲያችሁ ስፓይክ ያደርጋል በዛው እና ዩ ፊል ላይክ ዊርድ ዩ ዶንት ፊል ላይክ ዮርሰልፍ። በቃ ላይክ የሆነ ቦታ ላይ እኔ እኮ ጤነኛ መሆን ናፈቀኝ እንደሚባል ማለት ነው። ጤነኛ ምን ነበረ ብላችሁ ታውቃላችሁ? ራሳችሁ ስትታመሙ ልክ እንደዛ እነኛ አይነት ክላግድ የሆነ ባዲ ደግሞ ላይክ ፕሮፐርሊ ዲቶክስ እያደረገ ያልሆነ ሰውነት ሲሆን ደግሞ በቃ ጀስት ኮንስታንት የሆነ ፔን ኤክ በቃ እናንተ አይደላችሁም ሊትራሊ ማለት ነው። እና ልጆቻችንም እንደዛው በጣም ስሊፓቸው ዲስተርብ መሆን፣ እንቅልፍ አይተኙም። ላይክ በትራዲሽናል ሜዲሲን እኔ ቱ ቢ ኦነስት አይ ዶንት ኖ ዲቴሉን በደንብ አላወቅኩም አላነበብኩኝም፣ ግን ስሰማም ስለ ትራዲሽናል ቻይኒዝ ሜዲሲን they believe that liver detox የሚያደርገው ክላሲክ የሆነ የሊቨር ዲቶክስ ታይም ፍሬሙ ከሌሊቱ ማለት ነው 1 ሰዓት እስከ 3 ሰዓት ኤኤም ባለው ሰዓት ነው ይባላል፣ ከእኩለ ሌሊት በኋላ ማለት ነው። እና በዛን ሰዓት ዲቶክስ በሚያደርጉበት ሰዓት ልጆቹ ይነቃሉ ማለት ነው። ሰው እንደዛ በእኩለ ሌሊት ላይ የተወሰነች እንቅልፍ ተኝተው እነ ሚድል ኦፍ ዘ ናይት 30 ጊዜ መነሳት እሱ ራሱ የዲቶክስ ኢሹ ሊሆን ይችላል ማለት ነው። እና ክላግድ የሆነ ባዲ ማለት ነው 30 ጊዜ የሚባንና የሚነሳ የተለያየ ሪዝን ሊሆን ይችላል የሚነሱበት። ግን እንደዚህ ልክ 1 o'clock ከ1 እስከ 3 AM ባለው ውስጥ ልጆቹ የሚነቁ ከሆነ ዲቶክሳቸውን እንትን ማድረግ በደንብ ዲቶክስ ማድረግ ባዲውን ማለት ነው። ኦኬ ሶ ዩ ዊል ሲ ሪዛልትስ ኢን ዳት ኤሪያ። ሜታቦሊክ እና ሆርሞናል የሆነ ደግሞ ሳይኖች አሉ። የሆርሞን ኢምባላንስ ሊሆን ይችላል። ሴቶች ልጆች ካሏችሁ ፒኤምኤሳቸው ወርስ መሆን፣ ሄቪ ፔሪድ ማየት፣ የተለያዩ ሙድ ስዊንግ ምናምን ማለት ነው ቅድም እንዳለው
ብለድ ሹገራቸው ስዊንግ ማድረግ፣ አንዳንዴ ሃይ የሆነ ሹገሮችን ክሬቭ ማድረግ ነው እና እነኚህ ነገሮች is part of clogged የሆነ ባዲ ሳይን ነው ማለት ነው። ኢንፍላማቶሪ ሳይኖችም አሉ ላይክ ኢሚዩን ኢንፍላሜሽን ማለት ነው እና እነኚህ ራሳቸው ለሜዲሲን ለካፌን ለሁሉ ነገር ሴንሲቲቭ ለፐርፊውም ምን በቃ የሆነ ነገር እንትን ስትሉ ሴንሲቲቭ መሆን በፊት ያሌላችሁ ማለት ነው እና ዩል ቢ ላይክ ሞር እንትን ትሆናላችሁ ሰሰፕተብል ትሆናላችሁ ማለት ነው እና ፍሪኩዌንትሊ መታመም እንደገና ስሎ የሆነ ሪከቨሪ ታማችሁ ቶሎ ማድኑ ከሆነ ወይም ማይድኑ ከሆነ this is so እንትን ነው ማለት ስታግናንት የሆነ እንትን ነው ማለት ነው። የባዲ ዲቶክሳችሁ ላይክ በቃ አይሰራም ማለት ነው። ሊትራሊ ስራ ፈቶ ቁጭ ብሏል። ሊምፋቲክ ደግሞ የሆነ ሲስተም የሊምፋቲክ ሲስተም የሚባሉት እነሱ ደግሞ ስታግናንት ሲሆኑ ወይንም ደግሞ they don't detox properly ደግሞ የሚያሳዩ ሳይኖች አሉ ማለት ፓፊ የሆነ ፌስ አይናችሁ የፊታችሁ ማበጥ የአይናችሁ አይን ማበጥ ስወልን የሆነ ሊምፍ ኖድስ ምንድን ነው ሊምፍ ኖዳችን የአንገታችን ስር ሊሆን ይችላል የተለያዩ ቦታ አሉ ሊምፍ ኖዶች እና እነሱ ማበጦች እና ኦቨርኦል ፓፊ መሆን በቃ ላይክ ማባበጥ ማለት ነው ቤሲክሊ እና ፍሉድ ሪቴንሽን ላይክ ዩ ካን ሲ ኢት ኦን ኖርማሊ እግር ላይ ኦር ምናምን ወይ እጅም ላይ እንደዚህ ሰውነታችሁ እንዲንክት አድርጋችሁ ጥርቁስ ብሎ እዛው የሚቀር ማለት ነው። ፍሉድ ሪቴንሽን ሲያደርግ እንደሱ ነው የሚሆነው ማለት ነው እና ተመልሶ ቦታ አይመለስም። በዛኔ ኪድኒያችሁ እየሰራ አይደለም ማለት ነው። ሰምቲንግ ኢዝ አፕ እነኝን ነገሮች ማየት አለብን ማለት ነው። እነዚህ ነገሮች ካሉ we need to check with either medical attention ማግኘት ሊሆን ይችላል or ደግሞ you can go ahead and do your detox ማለት ነው። properly detox ፓዛችሁን መከፈት አለበት የልጆቹን ማለት ነው or የኛንም really whoever is struggling with this ማለት ነው። ስፔሲፊክሊ ማውራው ስለ ልጆቻችን ስለሆነ ነው። እና እንደዚህ ክላግድ የሆነ ካላቸው we need to help them ማለት ነው። ሌላ አንዳንድ ጊዜ ማለት ነው ከዲቶክስ ጋር ኦቨርላፕ የሚያደርጉ ሲፕተሞች አሉ ማለት ነው። አሁን የነገርኳቸው ሲፕተሞች it could be something else ሊሆን ይችላል ማለት ነው። የታይሮይድ ኢሹ ሊሆን ይችላል፣ የኢንፌክሽን ሊሆን ይችላል፣ if you have የአውቶ ኢሚዩን ዲዚዝ ሊሆን ይችላል፣ የሊቨር እና ኪድኒ ኢሹ ሊሆን ይችላል like other than የዲቶክስ ኢሹ ማለት ነው like more of serious የሆነ ክሮኒክ የሆነ ችግር ሊሆን ይችላል። የሞልድ ኤክስፖዠርም has the same kind of ሲምፕተሞች ይኖሩታል ማለት ነው እና ኦር ደግሞ ዴፊሽንሲስ ኒውትሪሽን ዴፊሽንሲም አንዳንድ ጊዜ something similar የሆኑ ሲምፕተሞችን ያሳያሉ ማለት ነው እና ሩል አውት ማድረግ አለብን። ፕሮፐርሊ ዲቶክስ ለማያረግ ሰውነት እንትን ማድረግ አንችልም ማለት ነው። we cannot like አሁን ሁልጊዜ ዚዮራይት ሰጥቼው በቃ ልጁ እያበደ ነው ምንም ለውጥ አላየው ምናምን የምትሉ እናቶች ዲቶክስ ፓዙ probably is not working properly ማለት ነው። እሱን ነው መጀመሪያ ዲቶክስ ፓዛቸውን ኦፕን መሆኑን we have to make sure ማለት ነው። ሲሆን ምንድን ነው የሚያሳዩት እንዴት ነው የምናውቀው ምናምን በደንብ frequently ባዝሩም መሄድ ሊሆን ይችላል። frequently ስዌት ማድረግ ልጆቹ ኤክሰርሳይዝ ሲያደርጉ አንዳንዶቹ ኮምፕሊትሊ ስዌት አያለባቸውም ማለት ነው። ምንም አይነት ላብ የማይወጣቸው ልጆች አሉ። አንዳንዶቹ ደግሞ ኦቨር አለ እና ሰፖርት ማድረግ አለብን ሊቨራችንን ማለት ነው። በመጀመሪያ ሌላ ዲቶክስ ፕሮሰስ ውስጥ ከመግባታችን በፊት we need to support it properly with proper የሆነ ኒውትሪሽን ማለት ነው እና ኢነፍ የሆነ ፕሮቲን መብላት አይደለ። አሚኖ አሲድ is very important for ቅድም እንዳወራ ነው ፌስ 2 ለሚባለው ዲቶክስ you need to eat a lot of protein crucifer vegetables ቅድም እንዳልነው እንደ ብሮኮሊ cauliflower brussels sprout kale cabbage to support phase 1 እና ሁለቱንም ፌስ 2ንም ማለት ነው ሰፖርት ለማድረግ እነኚህ ምግቦች መገብ አለብን ማለት ነው። እንደገና አድ ሰልፈር ሪች የሆኑ ምግቦችንም መጨመር ቅድም እንዳልነው ጋርሊክ ኦኒየን ኤግ ኤግ ውስጥ አለ። አሁን ቅድም ኮሊን ብያልኩት እንትን ኤግ ውስጥ በጣም አለ ማለት ነው። ኤግ የማይበላ ልጅ ካላችሁ you have to provide that nutrition ማለት ነው ዲቶክስ ፓዝዌይን ሰፖርት ለማድረግ ማለት ነው። like of course አልኮሆል ምናምን መቼስ የሚጠጣ ልጅ የለም። እናንተ የምትጠጡ ከሆነ limit your alcohol intake ማለት ነው ለራሳችሁ ለልጆች of course የሚሰጥ የለም እሱን እና አንታይ ኦክሲዳንቶችን ደግሞ you need to get antioxidants because ቅድም እንዳልነው
we need antioxidants so that the free radicals ቀደም ያልነው ፌዝ 1 ላይ በጣም አፌክት ስለሚያደርጉን ማለት ነው እና እነሱን ነገሮች ካምባት ለማድረግ we need to eat berries, right? The berries, green tea, turmeric, እንደገና ቀደም እንዳልነው leafy green always helps to reduce oxidative stressዎችን ከልጆች ላይ ለመቀነስ ያግዛል ማለት ነው እና እሱ ለሊቨር ነው። እንደገና ኪድኒያችንንም ዲቶክስ እንዲያደርግ ሄልፕ ማድረግ አለብን። ዲቶክስ እንዴት ነው የሚያደርገው? ኪድኒ ሃይድሬት በማድረግ you need to drink water ማለት ነው። በቂ የሆነ ውሃ መጠጣት፣ ውሃችሁን ፊልተር ማድረግ። ኦኬ እንደገና ኤክሰሲቭ የሆነ ሶዲየም ኢንቴክ መቀነስ፣ አልትራ ፕሮሰስድ ምግቦችን መቀነስ አይደለ? ሊቨር ማነው ኪድኒም ሊቨርም ቢሆን ይጎዳል ማለት ነው። ፕሮሰስድ የሆኑ ምግቦችን የሚበሉ ከሆነ ልጆቹ ማለት ነው። እና ሶዲየም ኢንቴካቸውንም በልክ ማድረግ፣ እንደገና ፖታሲየም ሪች የሆኑ እና ለስ ፕሮሰስድ የሆኑ ምግቦችን መብላት። አሁን ላይክ እኛ ብዙ ጊዜ ባናና እንከለክላለን፣ ፖታሲየም አለ። ኦፍ ኮርስ ፖቴቶም ልጆቹ አይብሉ እንላለን ሃስ ፖታሲየም። ግን you have avocado is your best friend። ቶሜቶም ቢሆን ፍሬውን አውጥታችሁ ስኪኑን ልጣችሁ you can give that ማለት ነው። it's rich in potassium። ሌላው you have to avoid unnecessary use of medication ማለት ነው። አሁን ብዙ ጊዜ እንትን ሲሆን ምንድነው ቴምፕሬቸራቸው ልጆቹ ሃይ ሲሆን ምናምን we give them አይደለ የተለያየ እንትን እንሰጣቸዋለን ለልጆቹ። ይሄ ታይለኖል ሊሆን ይችላል። እኔ ይሄ ኦቨር ዘ ካውንተር ምንገዛቸው NSAID ID የሚባሉት እነኚህ ነን ስቴሮይዳል አንቲ ኢንፍላማቶሪ ድራግስ የሚባሉትን ማለት ነው ለእነኚህ ልጆች እንሰጣቸዋለን። ስንሰጥ ደግሞ አንዳንዴ አይንም የለን ማለት ነው። በቃ ግን ትኩሳት እስከምን ድረስ ነው መሄድ ያለበት? የስ ትኩሳት is not good አይደለ? ብዙ ነገሮችን ትሪገር ስለሚያደርግ ማለት ነው። ግን እስከ ባዲ እኮ ትኩሳት እኮ is a good thing አይደለ? አንዳንዴ is a good thing። the body is fighting ማለት ነው። your body is telling you I'm fighting some kind of infection እያለ እየነገራችሁ ነው ማለት ነው። ስለዚህ ገና ትኩስ ሲሉ 99 ለክታችሁ ማለት ነው። ስለዚህ ደግሞ እዚያ ደግሞ ላይክ መለኪያውም አለ። ስለዚህ እንለካና ድሮ እንኳን በእጃቸው ነው እንዲ የሚያደርጉን የነበረው ማለት ነው መሞቃችንን ቼክ ለማድረግ። አሁን ግን መለኪያ አለ። ልክ እሱ 99 ካለ ቶሎ ብለን መድኃኒት መስጠት ነው ለልጁ። 99 ዶንት ጊቭ ሂም። ለምንድን ነው 99 ሲሆን ልጆቹ አለ አይደለ ስታንዳርድ የሆኑ ሬንጆች አሉ። ልጁ ምን እያደረገ ነው? ልጆቹን ተመልከቱ። ፊቨር እያለው አክቲቭ የሆነ ልጅ why you giving him እንትን መድኃኒት? the body is fighting። ኦኬ ኦፍ ኮርስ ሲጀር ትሪገር ያደርጋል ፊቨር በጣም ሃይ ሲሆን ማለት ነው። ልጆቻችሁን ግን መመልከት አለባችሁ። 99ም ሆኖ እጥፍጥፍ ብሎ በቃ ጨርቅ ሆኖ የተኛ ልጅ ከሆነ he need support right። 101 እና 102 ሆኖ ደግሞ ስቲል የሚሯሯጥ አለ ማለት ነው አክቲቭ የሆነ ልጅ። ስለዚህ ልጆቻችሁን pay attention don't abuse over the counter ላይ ስላለ ብቻ ማለት ነው። ይሄ እነኚህ non steroidal anti inflammatory drugs የሚባሉት very damaging ማለት ነው ለሊቨር። ታይለኖል ስፔሻሊ ማለት ነው። ታይለኖል is a killer for brain and liver በተለይ በጥስጥስ ነው የሚያደርገው ማለት ነው። ስለዚህ please watch out like when you give እንደዚህ medication ለልጆቻችሁ ማለት ነው። ሌላው ሰፖርት ገታቸውን ሰፖርት ማድረግ አይደለ? ሌላው ቅድም እንዳልነው ሊቨር አንዱ ነው፣ ኪድኒ አንዱ ነው፣ ኢንተስታይን አንዱ ነው አይደለ? ኢንተስታይን ገት ነው ራይት። ሶ the whole that gut እንትናችሁን ሰፖርት ማድረግ ልጆቹን ኢነፍ የሆነ ፋይበር እንዲወስዱ per day ማለት ነው አይደለ? ሄልዚ የሆነ ማይክሮባዮም እንዲኖራቸው ላይክ ፋይበር ማለት ቬጂስ አይደለ? ፍሩቶችም ላይክ ብሉቤሪ አሁን ለጊዜው ልጆቹን ላይክ ገታቸው ሂል ያደረጉ ከሆነ there are fruit አድ የምታደርጓቸው። ገቱ ግን ሂል ላላረገ ልጅ okay stick to your blueberry እና all the berries family እና high oxalate የሆኑት ሪሙቭ እያደረጋችሁ ማለት ነው። እነ flax seed, chia seed ሊሆን ይችላል ምናምን based on your child specific ማለት ነው specific need። some of them are high oxalate ያላቸው ልጆች አሉ። some of them are different አይደለ? ልጆች ይለያያሉ። ግን based on your child support give them enough የሆነ fiber per day ማለት ነው። እሺ ሌላው support their healthy የሆነ ማይክሮባዮሞችን support ማድረግ
ማለትም ፈርመንትድ የሆኑ ምግቦችን መስጠት አይደለ ሳወር ክራውት ሊሆን ይችላል ኪምቺ ሊሆን ይችላል ልክ እንደዛ ማለት ነው የተለያዩ ነገሮችን ፈርመንት እያደረጋችሁ መስጠት ፕሮባዮቲኮችን ፕሮቫይድ ማድረግ ኦቨር ዘ ካውንተር ገዝታችሁ ማለት ነው እና ሬጉላር የሆነ ባውል ሙቭመንት እንዲኖራቸው ልጆቹን ሰፖርት ማድረግ ዴይ ቱ ዴይ they need to go to the bathroom ማለት ነው ልጆቹ okay so you need to support that they need to drink necessary ከሆነ ማግኒዚየም መስጠት እና ፋይበር እንዳልኩት movement they need to move around ልጆቹ እየበሉ ዝም ብለው አንድ ቦታ የሚቀመጡ ከሆነ ዘይናገነ bowel movement አይኖርም ማለት ነው ስለዚህ they need to jump up and down እያሉ መሯሯጥ አለባቸው ማለት ነው ልጆቹ they need to work out for that bowel movement even to come or take a walk ልጆቹን ይዞ walk መውጣትም ሊሆን ይችላል ቅድም እንዳልነው ለገትም ቢሆን ሊሚት ሹገር ኢንቴክ ራይት አልትራ ፕሮሰስድ የሆኑ ምግቦችን በሙሉ ማቆም አለብን otherwise it will disrupt ያደርጋል የገት ባክቴሪያዎችን ማለት ነው እና በዛ መልክ ዲቶክሲፊኬሽናቸውን ማጣጣፍ ትችላላችሁ ለልጆቹ ላንግን ሰፖርት መደረግ አለበት ምንድነው ሳምባ ማለት ነው ሰፖርት መደረግ አለበት you know አይደለ ላንጋችን ነው ይሄ ካርቦን ዳይኦክሳይድ እና ይሄ ኤርቦርን የሆኑ ቶክሲኮችን ሪሙቭ የሚያደርግልን ላንጋችን ነው ስለዚህ we need to avoid you know ሲጋራ የሚጨስ ከሆነ ቤት ውስጥ አለማጨስ ነው ወደ ውጪ any kind of ከቢለኛ ልጆች በተለይ ደግሞ ይሄ አየር ላይ የሚረጭ ወይ ቤት ደግሞ ሽታ ቆንጆ ለማድረግ ተብሎ ምን ሰካዋለ በየእንትን ላይ ፕላግ የምናደርገው ማለት ነው እነኚህ ነገሮች በሙሉ ማውጣት ካንድል ምናምን ፐርፊውም እነኚህ ነገሮች we need to be careful ማለት ነው when it comes to ላንጋችንን እንትን ለማለት ማለት ነው ዲፕ ብሪዚንግ መለማመድ አይደለ እነሱን ፕራክቲስ ማድረግ ኢንዶር ኤር ኳሊቲ ደግሞ እንዲጨምር አንዳንዴ ቬንትሌት ማድረግ መቼስ ኢትዮጵያ መስኮትና በር ሁሌ ተከፍቶ ነው አይደለ እዚህ ሀገር ደግሞ ተዘግቶ ነው ከሰኞ እስከ እሑድ ማለት ነው ስለዚህ ቬንትሌት ማድረግ በሮች መክፈት መስኮቶች መክፈት ኦኬ እና ኤር ሰርኩሌት እንዲያደርግ ማድረግ ማለት ነው እና ኤር ፊልተር ቤት ውስጥ ማድረግ ሊሆን ይችላል የተለያዩ ደግሞ ፕላንቶች አሉ የሚሸጡ አይደለ ኤር ፒዩሪፋይ የሚያደርጉ ቤት ውስጥ ማለት ነው በሩ እንኳን ተዘግቶ ኤሩን ፒዩሪፋይ ሊያደርጉ የሚችሉ ፕላንቶች አሉ እነሱን ገዝቶ ማስቀመጥ ቤት ውስጥ ማለት ነው this is good for lung detoxification ማለት ነው ሌላው support the lymphatic system አይደለ which is very important ይሄ ማለት ነው ሊምፋቲክ ከውጭ የምታዩት ነገር ስላልሆነ ከውስጥ ነው አይደለ ከውጭ ብዙ ነገር እናደርጋለን ቶክሲክ ኦቨርሎድ ለመቀነስ ከውስጥ ደግሞ ወደ ውጪ ማድረግ አለብን ማለት ነው ዴይሊ የሆነ ሙቭመንት ዋኪንግ ስትሬቺንግ ሊሆን ይችላል አይደለ እንደገና you know ትራምፖሊን ላይ እንዲዘሉ ማድረግ ሪባውንዲንግ ነው የሚሉት ሰው እንደዛ ማድረግ ማሳጅ ማድረግ ሊምፋቲክ ድሬኔጅ ማሳጅ የሚባል አለ ጉግል እሺ አሉ የተለያዩ እንትኖች አሉ ማለት ነው ቪዲዮዎች አሉ እንዴት አድርጋችሁ ሊምፋቲክ ድሬን እንደሚደረግ ማለት ነው እና ሃይድሬሽን እስኪ ኦልዌይስ ማለት ነው ለሊምፋቲክ ሲስተም ድሬኔጅ you need to hydrate ማለት ነው እና ስኪናችሁንም እንደዚሁ ሬጉላር የሆነ ኤክሰርሳይዝ ለስዌት ስለምታደርጉ ማለት ነው አይደለ ጽድት የሚያደርገው ሳውና ስቲሚንግ ራይት እና ድራይ ብረሽንግ እነኚህ ራሳቸው is very important ለዲቶክሲፊኬሽን ፓዝዌዎችን ለመክፈት ማለት ነው ኦኬ ጋይስ እና ኦቨርኦል ለዲቶክስ ፓዝዌይ አቸውን የልጆቻችንን ስፔሻሊ ስለነሱ ስለሆነ ፎከስ አድርገን የምናወራው የነኚህን ልጆች ዲቶክስ ፓዝዌይ ለመክፈት we have to change lifestyle changes mandatory ነው ማለት ነው አይደለ we need to change our day to day እንትናችንን ማስተካከል አለብን ማለት ነው so that we can help them the minute you start taking care of that everything comes in place ማለት ነው believe it or not ዲቶክስ ፓዛቸው ልጆቹ እየተስተካከለ ሲመጣና ፕሮፐርሊ ዲቶክስ ማድረግ ሲጀምሩ literally autism ሲምፕተሞች የሚባሉት ማለት ነው የኦቲዝም ሲምፕተሞች it will start disappearing on its own ማለት ነው that's the one thing ማለት የዲቶክስ ፓዛቸው ክላግ መሆኑ you know proper የሆነ detoxification እንትን pathway ስለሌላቸው ማለት ነው most of their problem እዛ ጋር ነው ማለት ነው even most of their problem አሁን ምግብ ለምንድነው የምንቀይረው ምግብ የምንቀይረው እኮ environmental የሆነውን ነገር
ከውጪ ወደ ውስጥ ላለማስገባት ነው። ኢሪታንት የሆኑትን ላይ ግሉተን፣ ዴሪ ምናምን እያልን የምናወጣው ከልጆቹ ዳይት ላይ those are very irritant right to the body። ስለዚህ ወደ ውስጥ እንዳይገባ ነው የምንከለክለው። what about ከውስጥስ ያለው? ከውስጥ ያለውም you have to drain those things out as well ማለት ነው። ስለዚህ በሁለቱም ሳይድ በውጭም በምናደርገው ከውስጥም በምናደርገው እነኚህ ልጆች ሰፖርት ስናደርግ ኦቲዝም እንግዲህ ድራሹ ጠፋ ማለት ነው። Okay, this is ደግሞ proven የሆነ ነው። read about it ስለ detoxification እና ስለ detox pathways አንብቡ guys እና support your child በተነጋገርነው መሰረት ማለት ነው። it's short and sweet. I think I got the point across ሁሉ clearly understand ያደረጋችሁኝ ይመስለኛል። this is all I have for you for today ማለት ነው። እና ሌሎቹ የሚጨምሩ ካለን ጨምርና ጥያቄና መልስ እናደርጋለን። አንዬ ምን ጨምሪያለሽ? ካንቺ ልጀምር። ካንቺ በኋላ መጨመር እንኳን ማበላሸት ነው የሚሆነው። ግን ያው ይሄን ሁሉ አሁን የተናገርሽውን ስለ ዲቶክሲፊኬሽን ስናወራ አላማችን ልጆቻችን ቤተር ስሊፕ እንዲያገኙ፣ ኢምፕሩቭድ የሆነ ስፒች፣ የተሻለ የንግግር ችሎታ እንዲኖራቸው፣ የተረጋጋ ቢሄቪየር ወይም ባህሪ እንዲያሳዩ፣ ከዛ ደግሞ ሬዲዩስድ ስቲሚንግ አይደለ ይሄ ስሜታቸውን የሚገልጹበት መንገድ እየቀነሰ፣ ለምሳሌ እጅ ፍላፕ ማድረግ ሊሆን ይችላል፣ መዝለል ሊሆን ይችላል፣ መጮ ሊሆን ይችላል። እነዚህን የመሳሰሉ የስቲሚንግ ስሜታቸው የሚገልጹበት ባህሪያቶች እንዲቀንሱ፣ ቤተር ገት ሄልዝ ትልቁ፣ ከዛ ደግሞ ፊወር ሜልትዳውንስ እና ኢምፕሩቭድ የሆነ አቴንሽን። ይሄንን የትኛውም ኦቲስቲክ ቻይልድ ያላት እናት ትፈልጋለች፣ ሁላችንም እንፈልጋለን። እነዚህን ሁሉ ጽፈን መስጠት የምንፈልገው ቲክ 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 ነው። ራይት 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 ግሪን እንዲያበራለን እንፈልጋለን። ስለዚህ አሁን አንቺ ባልሹ ላይ እንዴት አድርገን ነው ልጆቻችን ዲቶክሲፊኬሽን እንደሚያስፈልጋቸው ማወቅ የምንችለው ብለን ስንል ሁሌም እንደምንለው አዲስ ነገር የለውም። we have to assess them። ምን አይነት እንዴት እንወቅ? ለምሳሌ ሁሉ ሰው ተነስቶ አንድ አይነት ዲቶክሲፊኬሽን አያደርግም። ስለዚህ we have to identify ማለት ነው what needs detoxifying ማለት ነው። እና አሰስመንቶቹን እንዴት ነው ማድረግ የምንችለው? ብዙ ጊዜ ባዮሜድ ዳክተሮች የሚያደርጉት አሰስመንት አለ አይደለ? እና ኦት ቴስት ለዚህ ይረዳሉ። ዝም ብለን ተነስተን አይ ልጄ ዲቶክስ እያደረገ አይደለም፣ ለምሳሌ የባዝ ዲቶክስ ሰተን አይ ልጄ እያላቡ አይደለም ማለት አንችልም። ኢትስ ኦል ፕሮሰስ አይደለ? ሁሉም አይነት ጌሙ ሲገጥም ነው ያ ፓዝዌይ የሚከፈተው። እና ቴስቶችን ማድረግ እንደ ኦት ቴስት ያሉ ጂአይ ስቱል ቴስት ማድረግ፣ ከዛ ደግሞ የሄቪ ሜታል ቴስቶችን ማድረግ እንደ አቅማችን ቀስ እያለን ማለት ነው። ከዛ ኒውትሪየንት ዴፊሽንሲ ቴስት ማድረግ። ቢካዝ እነዚህ የጎደሉ ነገሮች እዚህ ጋር ካሉ ልጁ ቅድም አንቺ ስትይ እንደነበረው ዲቶክስ ማድረግ አይችልም፣ ፓዝዌይ አይከፈትም ማለት ነው። ስለዚህ ኦቨርኦል ሁሌም እንደምንለው እነዚህን አሰስመንቶች አድርገን ምንድን ነው የጎደላቸው፣ በምን ሰፖርት እናድርግ፣ ምን አይነት ዲቶክሲፊኬሽን ነው ኤግዛክትሊ ለእኔ ልጅ የሚያስፈልገው የሚለውን ማወቅ ይኖርብናል እንጂ አንደኛዋ እናት እኔ እኮ እንደዚህ ነው ዲቶክስ ማድረገው ልጄን ስላለች፣ ወይም ደግሞ ተነስተን አንዲት እናት ቲክታክ ላይ ተነስታ ለልጄ እኔ እንደዚህ ነው ያረኩት ብላ ስለተናገረች ብቻ ብድግ ብለን ለልጃችን አፕላይ አናደርግም ማለት ነው። ይሄ አንደኛው ልናስብበትና ልንወስደው የሚገባው ነገር ነው። ሌላው ለሁሉም ሁል ጊዜ እንደምንለው ዲቶክስ ስታርትስ ኢን ዘ ጋት። በቃ የትኛውም ነገር ቅድም አንቺ እንዳልሽው ማለት ነው ሊቨር የምንበለው ኪድኒ የምንበለው የትኛውም ኦርጋናችን እና ሊምፋቲክ ሲስተም ሁሉም ክሊር አውት እያደረገ የሚመጣው ዲቶክስ ማድረግ የሚጀምረው ገት ሄልዚ ሲሆን ነው። ስለዚህ አሁንም ለእኛ ፋሚሊ መንገር የምንፈልገው ወይም አጥብቀን ረገጥ አድርገን መናገር የምንፈልገው ገታቸው ላይ እንስራ ነው። ገት ሂል ካረገ ገት ከተስተካከለ ብሬን እየተስተካከለ ይመጣል። ያለው ችግር ቀስ እያለ እየተቀረፈ ይመጣል። ቅድም ያልናቸው ልጆቻችን እንዲሆኑልን ቲክ 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 ማድረግ የምንፈልጋቸው ሁሉ ነገሮች መምጣት የሚጀምሩት ከዚህ በኋላ ነው ማለት ነው። እና እነዚህ ነገሮች በማድረግ ሁሌም እንደምንለው ምግባቸውን በማስተካከል
ዲቶክስ ፓዝዌያቸውን መክፈት እንችላለን። ይህን ስናደርግ ነው የልጆቻችን ቅድም ያልናቸው የምንፈልጋቸው እነዛ ሁሌ ተግተን እንድንሰራ የሚያደርጉን ወይም ደግሞ ፕላን ያደረግናቸው ባህሪያቶች ወይም ደግሞ ሰውነታቸው ላይ የምንፈልገው ነገር አለ፣ ማንነት አለ እና ያንን ማንነት ማግኘት የምንችለው አሰስመንት ስናደርግ ነው። አሰስመንት አድርገን አይተን ከዛ ደግሞ ከኛም አልፈን ሙያዊ የሆነ አሰስመንት እንዲደረግልን ልጆቹን ከባዮሜድ ዳክተሮች ጋር ምርመራ አድርገን እያየን ስንሄድ ነው። ቤት ውስጥ ቁጭ ብለን አንድ ልጅ ቫይታሚን ዲ ይጠረው አይጠረው በልምድ ልናውቅ እንችል ይሆናል። አይረን ይጠረው አይጠረው ልናውቅ እንችል ይሆናል። ካነበብን ካወቅን ኦኬ ልጄ እንደዚህ እያደረገ ነው፣ አይረን አጥሮታል ኦር ዚንክ አጥሮታል ልንል እንችላለን። ግን እሱ ብቻ አዋጭ አይደለም። ከዚህ ይልቅ ሙያዊ ድጋፍ ያስፈልጋል። በተለይ ደግሞ ራሳችንን ለማስተማር ዝግጁ ካልሆነን ኦር ጊዜው ከሌለን በስራ በምናምን የምንጠመድ ሰዎች ለልጆቻችን ዲቶክስ ማድረጋችን እጅግ አስፈላጊ ነው እንደ ማንኛውም ልጅ። ግን ደግሞ በእውቀት ማድረጋችን ከዛ ደግሞ ሙያዊ ድጋፍ ከሌሎች ማግኘታችን በጣም አስፈላጊ ነው። ይህንን ስናደርግ ነው እንግዲህ ያልነው አይነት ልጆች ሊኖሩን የሚችሉት። ፕላስ እነዚህን ይሄ ቅድም ሰብልዬ የጠቀስሽው ላይ ገት ፓዝዌይ ተከፈተ ማለት የአንቲ ኢንፍላማቶሪ ፌዝ ተጀመረ ማለት ነው። ኦር ኢንፍላሜሽን ሪዲዩስ እያደረገ ይሄዳል። ስለዚህ ኢንፍላሜሽን ደግሞ እየቀነሰ መጣ ማለት ልጆቻችን የሚያስፈልጋቸውን አይነት ማንነት እያገኙ መጡ፣ ምንፈልገውን አንድ ስቴፕ ሄዱልን ማለት ነው አይደል? ስለዚህ ሪዲዩስ ማድረግ ማጥፋት እንኳን ባንችል ኦፍኮርስ ጠንክሮ ይሰራ ማጥፋት ይችላል በተወሰነ መጠን፣ ግን ደግሞ ቢያንስ መቀነስ መቻል ትልቅ ነገር ነው ለኛ ልጆች እና እነዚህ ናቸው ብዙ ልናስብባቸው የሚገቡ ብዬ አስባለሁኝ። በተረፈ ቴንክ ዩ ሰብልዬ፣ ምርጥ ፕሬዘንቴሽን ነበር አዝ ኦልዌይስ። ቴንክ ዩ ቆንጆ። ቴንክ ዩ አንዬ። ያ እኔ አም ፎር ቴስቲንግ አዝ ዩ ኦል ኖው ማለት ነው። አም ፎር ቴስቲንግ ምንድነው ቴስት ዶንገስ ነው የሚሉት። የስ አይ አግሪ ዊዝ ዳት 100%። አት ዘ ሴም ታይም ደግሞ እኔ ፐርሰናሊ ቴስት አድርጌ አይደለም ምንም ነገር የጀመርኩት ጋይስ፣ ምንም ነገር ነግሬያቸዋለሁ። ባዮሜድ ጋር የሄድኩት I just want to get, I just want to know the heck of it. Like I want to know, like, where is my child? I know ለውጥ እንዳለ እያየሁ ነው፣ ፕሮግረስ እያደረገ እያየሁኝ ነው እና I just want to know what's going on. Tell me, like አሁን ለምሳሌ ልጆቻችን በሆነ ነገር መጀመሪያ ዲያግኖስ ሲደረጉ ሌቭል 3 ኦቲዝም ነው ይሉናል ማለት ነው አይደለ? ለእኔ እንደሱ ነው የተባልኩት። ሰው ሌቭል 3 ኦቲዝም ለእኔ ልጅ የነበረውን የማየው ነገር ነበር አይደል? ከዚህ በፊት ነግሬያቸዋለሁ። የተለያዩ ነገሮችን ያደርጋል። I'm not ashamed of it when I say my son used to do this ብዬ ስናገር ማለት ነው። ለምን? ግሎሪ ቱ ጋድ፣ ለእግዚአብሔር ክብር ለማምጣት እኔ ብደብቀው ማለት ነው ይህን ደግሞ ልጅ ሂል ያደረገውን እግዚአብሔርን ዲና እያረኩ ነው፣ አክኖሎጂ እያረኩ አይደለም ማለት ነው። I'm not gonna lie, I'm gonna tell you the truth, exactly what he used to do አሁንስ እያረገ ያለው ማለት ነው። ኦኬ፣ ክብር ለእግዚአብሔር ይሁን ያን ያደረገ እና ያን ሁሉ ነገር ሲያደርግ ሌቭል 3 ኦቲዝም ኦኬ፣ at least in my case በልጄ እንደዚህ ነው ማለት ነው። this is what level 3 autistic ልጆች የሚያደርጉት። of course autism spectrum ነው አይደለ? አንድ ልጅ ያደረገው በዛ እንኳን ስፔክትረም እንኳን ብለው አያፍሩም ማለት ነው። ኢቨን ሌቭል 1 ሌቭል 2 ሌቭል 3 በጣም ነው የሚያስቀው ማለት ነው። ሌቭል 1 ውስጥ የተለያዩ ግሩፕ ኦፍ ኢንዲቪጁዋልስ ነው እዛ ውስጥ ያደረጉት። ሌቭል 3 ተብሎ በጣም ሬንጁ ሰፊ ነው። ገባችሁ? ቆሞ የሚሄደውን ልጅ ላይክ ሲቪየር የሆነ ደግሞ የሰልቭላር ፎሊድ ዴፊሽንሲም ሊሆን ይችላል። ሲቪየር የሆነ ዲስአቢሊቲ ማብሮበትም ሆኖ ቆሞ የሚሄደውም አንድ ላይ አብረው ሌቭል 3 ይላሉ ኦር ሌቭል 2 ይላሉ ኦር ሌቭል 1 ይላሉ whatever the case may be ማለት ነው። ያው እንደምታውቋቸው how even the leveling እንኳን ስኪል ዜሮ ነው ማለት ነው። they don't even know properly እንኳን ልጆቹን እንትን አያደርጉም ማለት ነውና ግን for my kid case ለኔ ልጄ ማለት ነው የነበረው ሲምፕተሞች ኦኬ ሌቭል 3 ማለት ይሄ ነው ማለት ነው አይደለ? so okay so that level 3 የነበረው ተቀይሯል። he's no longer like that by the time I went to see a biomed doctor ማለት ነው። እና
ሲሄድም የሆነ ነገር ሆኗል ብላ እንድትነግረኝ ወይንም ደግሞ የሆነ ነገር ይሄ ነገር አንሶታል ይሄን ጨምሪለት እንድትለኝ ሳይሆን የሄድኩት I wanted to know what has changed. Like, የሆነ ነገር ተቀይሯል obviously ልጁ አክት እያደረገ ያለው የተለየ ነገር ነው ማለት ነው. He's different than what they told me he was ማለት ነው. Okay? I don't care. Maybe from level 3, level 2 ሆኖ ይሆናል. ከlevel 2, level 1 ሆኖ ሊሆን ይችላል. Or ደግሞ completely ደግሞ እንትኑን ማጥቶ ሊሆን ይችላል at that time. So when I go there, of course, exactly what I thought ነው confirm ያደረገልኝ ማለት ነው. ገቱ ሂል እንዲያደረገ እንደሆነ ከየት እንደተነሳው ባላውቅም ማለት ነው። አሁን ለምሳሌ ቴስቱን አርጌው ተነስቼ ቢሆን አሁን ለምሳሌ ይሄ ባክቴሪያ ያለበት ይሄኛው ምንድነው ኒውትሪሽን ዴፊሺየንሲ ያለበት ይሄ እንደዚህ ያለበት ይሄ እንደዚህ ያለበት ተብዬ አይደለም የጀመርኩት። ኦኬ if you know what I mean ማለት ነው። ልል የፈለኩት ምንድነው ጥሩ ነው ሄዳችሁ ከቴስቲንግ መጀመር go ahead if you got the means ካላችሁ you know means ስላችሁ like Biomed is not cheap. It's expensive. Out of pocket ነው. You don't insurance cover አያደርገውም አብዛኛው ቦታ ላይ ማለት ነው። የተወሰነ ቦታ ነው insurance cover የሚያደርገው. Okay? ግን one thing is in common የሆነውና like rule of thumbs ብዬ የምለው እኔ ማለት ነው. Anybody who is struggling or going through some kind of inflammation or some kind of health crisis ማለት ነው. Okay? ጤንነት ቀውስ ሲገባ ማለት ነው. መጀመሪያና አንድና አንድ ማድረግ ያለበት ማለት ነው እኔ change your lifestyle. Okay? Change your diet. Change everything around you. የምታረጉትን ነገር በሙሉ ቀይሩ። sedentary lifestyle ያለው ተነስቶ ኤክሰርሳይዝ ያድርግ። ጃንክ የሚበላ clean food ይብላ። ስዊት እና ምናምን processed food የሚያበዛ ሰው drop that. እና ለውጦቹ ይመጣሉ። ከቴስቲንግ መጀመር ጥሩ ነው እንዳልኩት. If you have the means, go for it. Okay? But እኔ እናንተም ብሆን ማለት ነው I will work on what we have, like what I have ማለት ነው primarily ባለኝ ነገር እሰራለሁ እስከ ደም ጠብታ ማለት ነው ከዛ of course again I know what the biomed says, right? Not just one, multiple የሆኑ biomeዶች ጋር I know I communicate with them ማለት ነው እና they tell me like what ምንድነው ሁሉም one thing in common ለልጆቹ recommend የሚያደርጉት ምንድነው because autism is not like a study ተደርጎ በቃ የሆነ በደም ውስጥ ምናምን ደም ተስት አድርገው ምናምን የሚያገኙት ነገር ምንም ነገር የለም everybody is guessing, right? They guess. Okay? So again when አንድ ነገር in common የሆነና irritant የሆነ bodyን inflamed የሆነ bodyን affect የሚያደርጉትን ነገሮች ካልፒቶችን አስወግዱ ነው ሁሉም የሚሉት አንድ አይነት ነገር ነው የሚናገሩት everybody says the same thing ማለት ነው okay if this is the case ማለት ነው if everybody is saying the same thing እና ደግሞ inflammation and cause የሚያደርገው to the body አንድ አይነት ነገሮች ከሆኑ ማለት ነው for everyone for all living things ማለት ነው okay toxic የሆነ ነገር body handle ማድረግ ከሆነ you're going to be inflamed ማለት ነው so ያንን inflamed የሚያደርገውን ነገር eliminate እያደረጉ elimination diet አርጎ or ደግሞ ሁሉንም ነገር ማለት ነው eliminate እያደረጉ one thing at a time ከሲስተማቸው ያወጡ ልክ የሆነ ቦታ ላይ ስንደርስ ማለት ነው ለውጥ ይመጣል regardless ማለት ነው biomed or not discourage እያደረኩ አይደለም go to your biomed afford ማታረጊናት ግን don't feel bad okay ከዛ ነው መጀመር ያለብኝ ብለሽ don't feel obligated okay ቤትሽ ውስጥ ባለ ነገር ሰርተሽ የራሴን ኤግዛምፕል መሰጥሽ ለዛ ነው ባለሽ ነገር ከቤት ውስጥ ተነስተሽ irritant የሚባሉትን ነገሮች ከዳይት ልጁ ላይ አውጥተሽ ማረግ የሚገባሽን ያደረግሽ ልጅሽን ሂል ማረግ ትችላለሽ biomed is good to test ማለት ነው ቅድም እንዳልኩት right test አንየም እንዳለችው ቴስት ማድረግ ጥሩ ነው ቴስት አድርጉ ከዛ በኋላ you go from there but at the same time እዛ ጋ ነው መጀመር ያለብኝ ብለሽ አትጨናነቂ ኦኬ ባዮሜድ አፕላይ አርገሽ ወይንም ወረፋ እየጠበቅሽ ከሆነ ወር ደግሞ whatever you doing ማለት ነው don't እጅሽን አጣጥፈሽ ቁጭ አትበይ do start now today ኦኬ በቃ ዛሬ ልጆቹ መቆየት ስለማይችሉ ማለት ነው ኦኬ አይቆዩም የኛ ልጆች ታይም የላቸውም ሁሌ they don't wait
our kids cannot wait. They cannot wait. ምንድን ነው የሚሉት እዚህ ሀገር? kids don't wait ነው የሚሉት or child don't wait or something በቃ I don't know የሆነ ነገር አለ ቶሎ ኢንተርቪን አድርጉ ለማለት ነገር ማለት ነው። የእኛም ልጆች እንደዛ they cannot wait. they cannot wait. ዌይቲንግ ሊስት ላይ or ደግሞ እንትን ላይ መቆየት አይችሉም። በቃ you better hurry up and help your child. በ2 ሳምንት በ3 ሳምንት ሪዛልት የምታይ እናት፣ ልጅሽ ቁጭ ብሎ የሚያድር እናት፣ መተኛት የሚችል እናት፣ አንቺ ቁጭ ብለሽ ገና ለገና ባዮሜድ አገኘው ላይ 3 ወር 4 ወር ስትጠብቂ ልጁ 4 ወር ሙሉ እንቅልፍ አጥቶ ማለት ነው። ሲምፕል ኤግዛምፕል እንግዲህ ከዚህ በላይ I don't know like literally this is it like a simple question even a simple የሆነ ኤግዛምፕል ብሰጥሽ ማለት ነው 4 ወር ተኝቶ ያድራል ልጅሽ ማለት ነው። ኢንተርቪን ነገ ብትጀምሪ ማለት ነው ስለዚህ let's not just ቁጭ ብለን እንዳንጠብቅ ቴስት ማድረግ ጥሩ ነው። I am for testing. Okay, I'm not against it. Everybody whoever can afford ማድረግ የሚችል ሁላችሁም do it like በዶክተራችሁ ጋር ሄዳችሁ ከዶክተር ጋር ከፕራይመሪ ዶክተራችሁ ጋር ልታረጉት የምትችሉት ቴስቶች አሉ። ከዛ ደግሞ ባዮሜድ ጋር ብቻ ደግሞ ማድረግ ያለባችሁ ቴስቶች አሉ አኪዩሬት የሆነ ሪዛልቶችን እንድታዩ ማለት ነው። መሄዳችሁ እያንዳንዱን ቴስት ደግሞ እየሰነጠቅን እናወራለን እዚህ ማለት ነው። that's the plan next time. okay እያንዳንዱ ምንድን ስታደርጉ ምንድን ነው which one is better than other like ሁሉንም ነገር ሰጀስት የምንደረገው አይደለ? ሁሉንም አድርጉ ነው like because again okay so imagine if somebody start a business ሰው ሲጀምር ማለት ነው I don't know like business ሲጀምሩ አብዛኛው የሆነ ቦታ ላይ ሲደርሱ የሚስቱት ነገር አለ ማለት ነው። በጣም ይስታሉ እና መቅደም ያለበትን አለ የሚያስቀድሙት ማለት ነው። so your child is a dispensable ነው ማለት nobody cares በቃ nobody cares። ስለዚህ ቶሎ ብለሽ ባለሽ በፓንተሪሽ ውስጥ ባለ ጉድ ማለት ነው የማይበላ የሚበላው መርጠሽ አውጥተሽ መጣል ያለበትን ጥለሽ ማለት ነው አንታይ ኢንፍላማቶሪ የሆነ ነገር የሁሉ ሶርስ ኦፍ ዲዚዝ የሁሉ የበሽታ ኢንክሉዲንግ ደዝ ማለት ነው ምን ሶርሱ ኢንፍላሜሽን ነው ማለት ነው። ስለዚህ ኢንፍሌምድ የሆነ ባዲ will die eventually. that's why ልጆቻችን እድሜ ተሰጣቸው። ከዚህ በፊት ስናወራ ሰምታችኋል አይደለ? ለዚህ ነው እድሜ ሰጧቸው 34 31 32 በቃ ከዛ አልፎም የተባለው ማለት ነው because inflamed የሆነ body eventually will die. so anti inflammatory የሆኑ እና ከልጆቹን more free radicals ቀድም ስንላቸው የነበሩ ነገሮች ማለት ነው ይሄ ባዲ ሂል እንዲያደርግ የሚያስፈልጉትን ነገሮች ሁሉ ግን በእጃችን ላይ ነው ያለው ነው። ግሮሰሪ የምንሄደው እኛው ነን ነው ኦኬ እኛው ነን ግሮሰሪ የምንሄደው እኛ ነን ምንገዛው እኛ ነን ኩክ የምናደርገው እኛው ነን ራሳችን ሂል ማድረግ እንችላለን ልጆቹን ነው። አፎርድ ነው ያላረግም ብለሽ በድባቴ እንዳትመጪ ማለት ነው ኦኬ ማረግ ጥሩ ነው I'm for it but at the same time start with what you have ቤታችሁ ባለው ነገር ይሄን መጨመር ስለፈለኩ ነው። ኮኮ የሚጨምረው ያለሽ for detoxification ብዙ ምምለውም የለኝም ሰብልዬ በጣም በቃ ያንዳንዱን ከየቱ ጀምሮ የቱ እንደሚደርስ ሁሉ በደንብ አድርገሽ ነው ያብራራሽው። ባዮሎጂው አልቀረ ሳይንሱ thank you so very much በደንብ አብራርተውሻል። the whole idea ምንድነው ግን ዲቶክስ ስናደርግ አንዳንድ ጊዜ ሃርምፉልም ሊሆን ይችላል ማለት ነው። አሁን ሰብልዬ እንዳለችው ብዙ ልናካተታቸው የሚገቡ ነገሮች አሉ ማለት ነው አይደለ? ፌዝ 1ን አድርገን ከዛ ሁለተኛው ላይ የተጠናቀቀ ሳናረግ ሁለተኛው ላይ ብንሄድ የባሰ ሃርም ማረግ ይሆናል ሰውነቱን ማለት ነው። ስለዚህ እነዚህ የተዘረዘሩ ነገሮች ሁሉ የግዴታ ተካተው ኢንክሉዲንግ ዋል እንግዲህ የዚህ ሁሉ መነሻው የዚህ ቤት ወሬ የመጀመሪያው ነገር ዳይቱ የምናስገባው ነገር መሆኑ እንዳለ ሆኖ ማለት ነው። ዲቶክስ ስናደርግ ውስጥ ያለውን ማስወጣት ነው አይደለ? ባድ ነገሩን አለማስገባት ደግሞ ያው ፋውንዴሽን መሆኑ እንዳለ ሆኖ የተጠቀሱት ነገሮች እንዳሉ እንትን የሚሉ ነገሮች አይደሉም፣ የሚዘለሉ ነገሮች አይደሉም ማለት ነው። እንደሱ ሲሆን የባሰ ዳሜጅ ነው የምናመጣው። ስለዚህ የተለያየ ዲቶክስ ማድረጊያ ላይክ
በቆዳው ሊሆን ይችላል እንዳለችው ወክ በመውጣት ስዌት በማድረግ በሌሎች ሃይድሬት በማድረግ ሰውነትን በስቱሉ በዩሪኔሽኑ ምናምን ሁሉ ነገር ተያይዞ መሆን ፎከስ ማድረግ ያለብን ሁሉ ነገር ተያይዞ መሆን አለበት ማለት ነው። ላይክ ውስጣቸው ያለውን ለምሳሌ ሄቪ ሜታል ላለው ልጅ ሄቪ ሜታሉን የሚሰብር ነገር ተብሎ ምንድነው ስሙ ዚዮላይት በጣም አሪፍ ነው ምናምን ኦር ዋትኤቨር ቻርኮል አሪፍ ነው ምናምን ተብሎ ለዲቶክስ ለማድረግ ውስጥ ያለውን ቶክሲክ ነገር ሰባብረን ግን ማስወጣቱ ላይ ደግሞ እሱ ላይ ደግሞ ካልተሰራ ሌላ ሃርም ነው። ባንነካካው ሳይሻል አልቀረም እንደውም ማለት ነው። እና ይሄ አሁን ሰብሊ ያስቀምጣቻቸውን እንዳለ ነገሮች ስለ ዲቶክስ ስናወራ አያይዘን ማየት ያለብን ነገር ነው የሚለውን ነገር አንደርላይን ማድረግ እፈልጋለሁ ማለት ነው። በተረፈ ወዝ አሪፍ ኤክስፕላኔሽን ሰብሊ ያሶሎይስ ቴንክ ዩ ኮኮዬ። ያስ አለመነካካት ይሻላል። አንዳንዴ ነካክታችሁ አርፎ የተቀመጠ ባይ ዘ ወይ ቶክሲክ የሚቀመጠው በየቲሹ ውስጥ ነው አይደለ? ታክድን ሆነው ይቀመጣሉ በየቲሹ ማለት ነው። እና ከዛ ሚኒት ዩ ዲስፐርስ ስታደርጉ ማለት ነው እነኚህ እንትን ስታደርጉ ላይክ ቅድም እንዳለችው አንኮኮ የዲቶክስ ሜቶዶችን ስትጠቀሙና ኦር ዚዮላይት ኦር ወደበር እንደዚህ እናወጣለን ብለው የሚሉትን ነገሮች ስንጠቀም አንዳንዴ ኢማጂን ሊቨር ላይ ያለን እንበል ቢበተን ሰውነት ውስጥ it can go to kidney, it can go to your brain, it could go to the heart, it could go anywhere ማለት ነው and lung and everywhere አርፎ የተቀመጠውን እዛ ጋር ማለት ነው። ስለዚህ ዲስፐርስ አርጋችሁ ሪሙቭ መደረግ ካልተቻለ ከባዲ አለመነካካት ይሻላል። ትክክል ነው። ቴንክ ዩ ኮኮዬ ፎር ሃይላይቲንግ ዛት ማለት ነው። የስ ኑንዬ እንዴት ነሽ? ወልካም የኔ እናት። እንግዲህ እንዳገባባችሁ ለመሄድ እየሞከርኩኝ ነው። እሺ ወልካም ኑኑ። እንዴት ናችሁ? ደህና ናችሁ ወይ? ደህና ነን። እንዴት ነሽ ኑንዬ? እግዚአብሔር ይመስገን። ሁላችሁ ሰላም ናችሁ ወይ? ሁሉ ሰላም የኔ እናት፣ እግዚአብሔር ይመስገን። እያዳመጥኩ ነው። በጣም ደስ የሚል ንግግር እያተናገርሽ ነው። ደስ ሁላችሁም የተናገራችሁ ነው። በጣም ገንቢ ነገር ነው የምታወሩት ያላችሁት። እውነት ተስፋ ሰጪ ነው እና በዚሁ ቀጥሉ። እየሰማችሁ ነው። እግዚአብሔር ይመስገን። እናንተን የመሰለ እህቶች ስለሰጠን ደግሞ እግዚአብሔር እናመሰግነዋለን። አሁንም ያብዛላችሁ። አሜን አሜን። ምንድነው እኔ አሁን ያየሁት በእኔ ልጆች ጋር ልጆቼ ነው የምላቸው እኔ እና ትንሽ አሁን ይሄ ትንሽ ሽንት ምናምን ትንሽ ለነገሩ ነግራሽ ሊሆን ይችላል፣ ግን ሽንት ምናምን ትንሽ ኦቨር እና እኔ ቶክሲክ የሆነ ሰውነታቸው ወይንስ እሱ ነው ትንሽ አሁን እንጂ ሌላው ነገር ጥሩ ነው። ሁሉም ሂደት ጥሩ ነው ያለው። ግን አሁን ይሄ የእንትኑ ጉዳይ እንግዲህ የሆነ ያልተስማማቸው ነገር አለ ማለት ነው። ሽንት በጣም ኦቨር ሽንት ዌት ይሆናሉ ማለት ነው። ጧት ብዙ ከድሮ በበለጠ መልኩ ቤድ ዌት አላቸው ማለት ነው። እና እሱን አሁን ትንሽ ምንድን ነው ምናምን እያልን እንትን ያለ እንጂ ሁሉም አሁን እኛ በምግብ በምንም በኩል በጣም ጥሩ ነገር ይዘናቸዋል። በቃ ወደ አክሽን ወሰድ ነው በቃ ኤቭሪቲንግ እና በጣም ነው በቃ ፖዚቲቭ ነገር እያያችሁ ነው አይደለ? Can you say something about that? What do you see like after you I mean it's been maybe 3 weeks አይደል? diet interview ካረጋችሁ what changes have you seen? ያው አንደኛው የትልቁ በጣም በቃ ትናው ኩሉናል። በቃ ይሄ መጮህ ምናምን ሚዘል በቃ በጣም ቅልፋት ነበር አንድ ሰሞን፣ በተለይ ወደ ምሽ አካባቢ በጣም አሁን አይጮህም። በቃ መኝታ ቤት ይገባል። ቶሎ አይተኛም። በርግጥ ማይተኛውም ጧት አርፍዶ ስለሚነሳ ነው እንጂ የመኝታ አጥቶ አይመስለኝም እኔ። ግን እዛ ውስጥ ነው ምንም በቃ መኝታ ቤት ቁጭ ብሎ እንደተደሰው ነው ቁጭ ብሎ በቃ የሚያመሸው። ምንም ረብሻ የለ ምናምን የለ። በቃ ጸጥ ብሎ ጩኸት የለ ረብሻ የለ። በቃ ልክኛ እንደውም በቃ ሲሄዱ ደስ ብሎት በርና ዘጋግቶ ምናምን ድሮ አይዘጋም ነበር። በር ዘጋግቶ ምናምን ይወጣል። ታችኛው ኪችን ምናምን አካባቢ ከተከፈተ ዘጋግቶ ምናምን ብሎ ነው የሚሄደው ማለት ነው። እና አንደኛው ደግሞ በጣም ብዙ ጊዜ ካካ ይል ነበር በየደቂቃው በየሰዓቱ። አሁን እሱ በቀን አንዴ ነው የሚለው በቃ ትንሹ ማለት ነው። እና በጣም በቃ ደግሞ ሰውነታቸው ብታይ እንዴት እንዳማረባቸው ብታይ ከድሮም የበለጠ ነው ያማሩት። በቃ እና በጣም ፓወር አሁን ፉል ፓወር አላቸው።
በአንደኛው በተለይ በጣም እንትን ነው ይሄ ትንሽ ቀዝቀዝ ያለ ነበር። አሁን እሱ በቃ ምን ልበልሽ ንቅት ነው ያለው በቃ እና በጣም ተስፋ አለው። ያኛው ደግሞ በቃ በቀስ የምናየው ነገር የታዘዛል የሆነ ነገር አምጣ ስትይ ያመጣልሻል። እንደዚህ አልነበረም እኮ እንዴ አልነበረም። እሱ ማለት በቃ ምን ልበልሽ ለሳብደት ትንሽ ነበር የቀረው በቃ ግን በቃ እግዚአብሔር ይመስገን በጣም ለውጥ ያየ ነበር። የስኩልን ደግሞ እኔ በጣም ታግዬ በቃ ወደ ሆም ስኩል አስገባኋቸው አልኩሽ። ታግዬ ነው እኔ በፍጹም በቃ እኔ እናንተ ሰማሁና ኖ በቃ በፍጹም ወደ ሆም ስኩል መግባት አለባቸው ብዬ አሳምኜ እነሱ ማመኑበት አሁን ሆም ስኩል የሆነ ነው በቃ ሁለቱም ኦልሬዲ አይሄዱም ያሉት። እሱ በዛ ነገር እንዴት ልቤ ራሱ እንዳረፈ ብታይ እና በቃ በደንብ ሁላችን ተያይዘናል። ማን ሁሉ ፋሚሊው እጅ ለእጅ ተያይዞ ነው ማንም በቃ የሚፎርሽ የለም አልኩሽ። ሁሉ በየፊናው ነው በቃ ሲሪየስ ነው ያዝነውና በጣም ለውጥ አለ ብልሽ። አሁን አንዳንድ ነገሮች አሉ ግን አሁን ካላቸው እኛም እናስተውለው ነገር አለ በቃ እኛ ኖቲስ ያደረገው ነገር አለ ግን እንደዚህ በጣም ደግሞ አለ ቶሎ ደግሞ መጠበቅም የለብንም በሂደት ነው ይሄ ኦፍ ኮርስ ያው እንደዚህ እጅ ምናምን የሚያርገበግቡት ነገር ምናምን አልፎ አያለሁ። ትንሹ ላይ ትልቁ እኮ ብዙም የለውም። ትንሽ ያርገበግባል ለምን እንደሆነ አላውቅም። እሱ አለበት እንጂ ግን በቃ ያለው ነገር ተስፋ የሚሰጥ ነገር ነው። በቃ ደስ እኔ እንጃ ብቻ ስታያቸው ራሱ በቃ የሆነ አለ ላያቸው ላይ የሆነ የሚለወጥ ነገር አለ በቃ ስታያቸው ማለት ነው። በጣም ነው ደስ ያለን። እኛ በቃ እኛ በርትተን ነው የያዝነው በቃ በተስፋ ማለት ነው። proud of you ነግራኛለች ራሄል what you do አንቺ መቼስ what an amazing በእውነት ነው ልጆችሽ ናቸው በቃ እናት ለልጇ ከምታረገው በላይ ነው የምታረጊው። አንቺ I'm so proud of you የተቀመጠ ፍሪጅ የገባ ምግብ እንኳን አይበሉም ነው ያለችኝና እግዚአብሔር አምላክ ይባርክሽ በእውነት I'm so proud of you በቃ what an aunt ዳንቺ አይነት እህት የትም አይገኝ ማለት ነው በእውነት you doing an amazing job ጎበዝ። ደግሞ ደስ ብሎኛል ሁላችሁም everybody is on the same page እነኚህ ልጆች ለመርዳት ምግብ መድኃኒት ነው of course at the same time ደግሞ it takes time it's not like a synthetic የሆነ medication አይደለም ብድግ አድርገን የምንሰጥና ልጆቹን ባንዴ በቃ ደህና የሚያደርግ ስለ is እንትን ongoing ነው ለውጥ እያያችሁ ነው obviously እግዚአብሔር ይመስገን ገና ታያላችሁ በጣም ብዙ ለውጦች ማለት ነው። ምንም ጋራንቲ ነው ወደፊት ነው እንጂ ወደ ኋላ የለም ማለት ነው ከዚህ በኋላ። እኔ ምን እላለሁ እድሜያቸው ትንሽ ሄዶ ይሆን እንደምናም እላለሁ አንዱ 8 አንዱ 5 ስለሆነ እድሜያቸውስ እንዴት ነው ሄዶ ይሆን እንደምናም ያስባለሁ አንዳንዴ ግን ደግሞ አይመስልኝም። No, never too late. Never too late. They responded quickly ለባዮሜድ እነሱ በሚገርም ሁኔታ ቶሎ ተለወጡ። አንዳንዴ ልጆች takes time for them to ለባዮሜድ እንትን ሲሉ ማለት ነው እና ግን እናንተ ቶሎ እንትን አሉ ቶሎ ቀየሩ which is really good። እንደገና አንዳንዴ ማለት አሁን ለምሳሌ ዩሪኔሽን በተመለከተ አሁን አንዳንድ ዳይት ቼንጆች ምናምን ስናደርግና የሆነ ላይፍ ስታይል ቼንጅ ስናደርግ የሆነ አንዳንድ የሚመጡ ለውጦች ሊኖሩ ይችላል። ኮንስቲፔሽን ሊሆን ይችላል ላይክ ድርቀት ማለት ጋይስ ድርቀት ማለት ተቅማ ማን ነው አለመጸዳዳት ብቻ አይደለም ላይክ ለነምበር 2 አለመውጣት ብቻ ሳይሆን እያወጡ ራሱ ልጆች ካን ቢ constipated okay like for days አለማውጣት ብቻ ሳይሆን አንዳንዴ እያወጡም ራሱ completely ባውላቸውን empty አለማድረግ ማለት ነው okay ጠቅላላ ጨርሶ አለማውጣት ማለት ነው it can be that can be constipation as well that triggers also a bedwetting ምናምን ሊኖር ይችላል ማለት ነው እንደዛ ሊያመጣ ይችላል አንድ ሌላው it could be infection ሊሆን ይችላል if not ደግሞ it could be like የሚበሉት ማታ ላይ ከሆነ like የሚጠጡት ማታ ላይ ከሆነ ሳይሸኑ የሚተኙ ከሆነ or ደግሞ the things they take አሁን ለምሳሌ ኤንአርሲ በጣም አንሽተን የምንሰጣቸው ከሆነ እና ውሃ ጠጥተው ሲተኙ ማለት ነው will wake them up በቃ in the middle of the night ተነስተው ወይ ይሸናሉ አልበዛ ደግሞ bed weight ያደርጋሉ ማለት ነው ልጆቹ so እነኚህ ነገሮችን we just have to pay attention closely attention ማድረግ ነው
ካልሆነ ደግሞ ላይክ እንትን ማለት ማስመርመር ካለብንም we have to check ማለት ነው if anything wrong ነው የሆነ ነገር ችግር አለ ብለን ምናምን ከሆነ ማለት ነው ላይክ ኮምፕሌን የሚያደርጉ ከሆነ ሲሸኑ ላይክ ኢንፌክሽን ኮምፕሌን ያደርጋሉ አይደል ፔን ሊኖራቸው ይችላል ማለት ነው when they pee ምናምን ፔን የሚኖራቸው ከሆነ during the day እንደገና hydration not by drinking too much water አይደለም hydration is by properly electrolyte መውሰድ ማለት ነው እና ለሪችም ነግሬያታለሁ በቀደም ጠዋት ላይ ትንሽ የጨዋፋቸው ውስጥ አድርጎ ውሃ ማጠጣት ኦኬ እንደዛ ከሶልት ሶዲየም አይደለ needs the body needs that especially in the morning ማለት ነው ማታ ላይ ተኝተሽ ስታድሪና ስትነሺ normally in the morning our body is dehydrated ነው ስለዚህ እንደሱ አድርገን ብናደርግ ሪሃይድሬት እናደርጋለን ግን ሪሃይድሬሽኑ to the cellular level ነው ማለት ነው አሁን ጨዋፍሽ ላይ በትነሽ ውሃ ጠጥተሽ ሽንት ቤት አትሮጭም አብዛኛውን ጊዜ ማለት ነው ግን ዝም ብለሽ ውሃ ጠጥተሽ ቢሆን ግን ቶሎ 2 ደቂቃ አይፈጅብሽም ማለት ነው ወደ ሽንት ቤት ስትሄጂ እና እነሱን ፕራክቲስ ማድረግ እና ሌላ በተረፈ ያው ዋን ቱ ዋን ስለምንሰራ I can talk to you በውስጥ ማለት ነው ለምትገናኙ አውቃለሁ ግን በጣም ግን አሁንም እኔ በቃ እኔ ብታይ በጣም ነው በቃ ራሱ ምናፍቃችሁ እናንተ እስከማገኛችሁ ድረስ ሁሌ ነው በቃ ጠብቄ ነው እናንተን እንትለውና በጣም ለብሶ ነገራናል ሄልፕ እያደረጋችሁ ነውና እግዚአብሔር ይባርካችሁ እኛ በጣም ደስ ይለናል በቃ ብዙ ነገራችን የቀያየር ነው ከሆም ስኩል እንደነገርኩሽ ምንም በቃ ብታይ አልኩሽ በቃ ፎከስ አድርገንላችኋልና በጣም ነው እንደሱ ራሱ ቢታይ ራሱ እንትናቸው ታውቂዋለሽ በቃ ውስጣቸው ያለውን ይሄ ደስታቸው ራሱ ያስታውቃል የሚገርምሽ በጣም ነው እኛ ደስ ብሎናል እግዚአብሔር ደግሞ ይመስገን በዚህ መሃል ትልቁ እግዚአብሔር ይመስገን አሜን እና አይዞን ሁላችሁ ያላችሁት እግዚአብሔር መልካም ነው በቃ እንደዚህ ሲያሰማን እግዚአብሔር በቃ ለውጥ ሊያምጣ ሲፈልግ ሊፈውስ ሲፈልግ ነው መንገድ ሊያገኝ ሲፈልግ ነው በቃ እግዚአብሔር ባድም በይላ ይሰራልና ሁላችን ተስፋ እንቁረጥ እግዚአብሔር መልካም ነው የነገውን ደግሞ አናቅም በዚህ መሃል ምን እንደሚፈጠር አናቅም የነገውን አውጆች የነገውን ጨነቃሉ የነገው አንጨነቅ ነገ ምን ይሆናሉ ነገ እንደዚህ በቃ ጌታ አለ በቃ የዛሬን እንደዚህ ያሳየን ጌታ የነገው ደግሞ በተሻለ መልኩ ደግሞ ያሳየናል ምክንያቱም ሁሉ ነገርም እየተቀየረ ነው የመጣው አንዳንድ ነገሮች እነሱ ላይ ፎከስ ተታውን የተደረገ ስለሆነ በቃ ተሻለ በጣም በቃ ለነሱ ሙሉ ለሙሉ የሚቀየርም ነገር ይመጣል ብዬ አስባለሁ እኔ እግዚአብሔር በሰዎች አድርጓል የሚሰራው በእናንተ እንደሚሰራለው ሌሎችም እግዚአብሔር ያስነሳል በቃ እውቀታቸውን ጥበባቸውን የሚሰጡትን ደግሞ ሰዎች ያስነሳል እና ተስፋ አትቁረጡ ሁላችሁ በቃ ጌታ የነገንም አናቅም ነገ ራሱ መልካም ነገር ይዞልን ይመጣል ደግሞ ለበጎ ነው ሁሉ ነገር ለበጎ ነው እግዚአብሔር ይመስገን ማለት ነው ቴንክ ዩ የኔ እናት እግዚአብሔር ይባርክሽ የኔ እናት እሺ በርቱን በርታ ሁላችን አሜን ሰብሊ ደግሞ እውነት በጣም ነው የማመሰግንሽ እውነት ጊዜሽን ሁላችሁም ፖዚቲቭ ቲንከርም ፖዚቲቭ ኤነርጂ እናንተ እንትን ማለት እኛ አሁን ጊዜ አቋሉ እንዴት እንደሚጠብኝ እንደው ሁሌ ከሪታ አንቺ እንዴት ነው ግን ጊዜ የሚበቃታለው እኮ እኛ እኮ አይበቃንም ጊዜ እኮ በቃ እንዴት ነው የሚበቃሽ ግን ከምር እንዴት ነው ግን የሚበቃሽ ያለው ለራስሽ ክብሩንስ ይሰድ እግዚአብሔር ክብሩንስ ይሰድ በእውነት ለራስሽ ሰርፎሽ ለሰው እኮ በቃ ሆና በጣም ነው የሚገርመኝና ይሄ መቼም የእግዚአብሔር ትእዛዝ ነው እግዚአብሔር መርጦሻል ነው የምለውና እግዚአብሔር ይባርክሽ ያላችሁ ሁላችሁ ተወቼ ደግሞ ከሰብሊ ጋር ሆናችሁ ደግሞ ብዙ ነገር ነግሩን ያላችሁት እነ ፖዚቲቭ እነ ኮኮ ሁላችሁም እዚህ ያላችሁ አጠቃላይ እግዚአብሔር አብስቶ ይባርካችሁ ከዚህ በላይ ጨምርላችሁ አይዟችሁ በርቱ ደግሞ እኛ ደግሞ በጸሎት እናግዛችኋለን በቃ thank you የኔ እናት we need that thank you so much yes we need ጸሎት በጣም በእውነት የሚያበረታን እግዚአብሔር ነው thank you so much ምጸልዩልን ተባረኩ ሁላችሁ thank you yes ልጆቻችን ተስፋ አላቸው ተስፋ እንደሌላቸው አይደለም እግዚአብሔር የተመሰገነ ይሁን ዩቲዩብ ላይ more than enough information አለ ሁሌ እንደምለው እዛ ላይ ኢንፎርሜሽን ሂዱና አዳምጡ ልጆቻችሁን ለመርዳት ሞክሩ እኔ የኑኒ እህቷ ራሄል she works one to one ከኔ ጋር እና እንደዚህ በውስጥ መስመር ስታወራኝ ያለው ለውጦች ምናምኖች
I want people to come here and speak because it's not glory to me. ለእኔ እኔን ግሎሪፋይ ለማድረግ ወይንም ደግሞ ኦ ማይ ጉድነስ እሷ እኮ ምናምን ነው። እኔ ሁልጊዜ አይ ዳይሬክት የኔን ታንኪዩ ወደ እግዚአብሔር ነው ምልከው ማለት ነው። ቢካዝ እናንተ ከታንኪዩ ያለፈ ምንም አታደርጉልኝም ለእኔ። እግዚአብሔር ግን በትልቅ እጁ አይደለ ብዙ መስጠት የሚችለው እግዚአብሔር ማለት ነው። ከሱ ነው የምፈልገው እኔ ቢካዝ ብድራታችሁን እዛው ተቀብላችኋል ነው የሚለው። የእናንተን ቴንኪዩ ምናምን ሳይሆን እንደው ለልጆቻችሁ የሰራውን ነገር መታችሁ እዚህ ብትናገሩ ተስፋ ቆርጣ ኒውትሪሽን ሃዝ ነቲንግ ቱ ዱ ኦቲዝም ብላ አምና ቁጭ ያለች ሴት አለች ማለት ነው። ብሊቭ ኢት ወን አይ ሴ ዳት አሉ እንደሱ እየደወሉ የሚሉኝ ማለት ነው። ስለዚህ እባካችሁን ላይክ እንደዚህ የሆነላችሁ ሰዎች ኑና ተናገሩ እዚህ ጋር። እንደገና ክሬደንሻል አንዳንድ ጊዜ ሰዎች ብዙ ነገር ያደርጋሉ አይደለ? በጣም I don't want to accuse people ሰዎችን አኪዝ ማድረግ አልፈልግም ቢካዝ ሁሉም በገባው ልክ ነው የሚያገለግለው። ግን አንዳንድ ጊዜ የምታዘባቸው ነገሮች አሉ አይደለ? when service ፕሮቫይድ አረጋለሁ ብላችሁ ሰርቪስ ፕሮቫይድ ስታረጉ you have to committed to that saying ማለት አለ። እኔ I want to do this and I would do this ብላችሁ አንድ ቃል ስትገቡ ማለት ነው እዚህ ፐብሊክ ላይ መታችሁ ለሰዎች እንዲህ በቃ እንዲህ ደመቅመቅ ብለን 100 ምናምን 60 ሰው አለ እዚህ ጋር ሰብሰብ ስንል በቃ እዚህ ጋር ሞቅ ብሎኝ አወራና ልክ ይህን ሃንጋፕ ሳረግ ደግሞ I'm a different person ከሆንኩኝ I don't commit to my word ለሰጧችሁ word or ደግሞ ለምናረገው ነገር ኮሚትመንት ከሌለኝ that's not good አይደለ? ትክክል አይደለም። ሶ እንደዚህ አይነት ፐርሰናሊቲዎች ብዙ አያለው እዚህ ጋር ብዙ ፕሮሚስ ይገባል በውስጥ ጋር ግን ሲኬድ ባዶ ማለት ነው ዜሮ። ሶ እንደዚህ አይነት ነገር ካለም ኤክስፖዝ እንድታረጉ በእውነት ቢካዝ ህዝባችን መዳን አለበት። ቱጌዘር ነው መዳን የምንችለው ማለት ነው። በልጆቻችን እንዳይቀለድ በልጆቻችን ሰው እንዳያሾፍ ኮሚትድ ሆኖ አይ ዶንት ኬር አሁን እንዳልኩት ነው ዋን ቱ ዋን ኑና እንሰራለን ብያለሁ ቢካዝ ዩ ኖ ላይክ ለታይሜ ቫሊዩ ስለማድረግ ማለት ነው። ኦኬ ሶ ኢትስ ቱ ማች ለኔ ቱ ሃንድል ማለት ነው። ስለዚህ ለታይሜ ቫሊዩ አድርጋችሁ ከፍላችሁ ምሰሩ ከሆነ ዋን ቱ ዋን መታችሁ ዊ ካን ወርክ ቱጌዘር ብዬ ስላቸው ደሊቨር ማድረገው ነገር ስላለም ነው ማለት ነው። ኦኬ ግን ስለኔ ታይም ዶንት ወሪ አባውት 24 ሰዓት ለሁላችን የተሰጠን አይደለ?